ሊፒድ ማለት ኢትስ ሃይሊ ቫሪያብል ግሩፕ ኦፍ ሞሌኪልስ ኤንድ ወተር ኢንሶሉብል ናቸው ማለት በጣም ብዙ ቫሪያብል የሆኑ ግሩፕ ኦፍ ሞሌኪሎች አሉ ማለት የተለያዩ አይነት ሞሌኪሎች አሉ በውስጡ ኢንዛይም ደግሞ ምን አለ በውሃ የማይማሙ ናቸው። ወተር ኢንሶሉብል ናቸው። ምንም አይነት ውሃ እነሱን ሶሉብል አያደርጋቸውም ማለት ነው። ምን ይይዛሉ በውስጣቸው ሊፒድ ስንል ፋት አለ፣ ኦይል አለ፣ ዋክስ አለ እና ደግሞ ስቴሮይድ የምንላቸውንም ነገሮች በውስጡ ሊይዝ ይችላል ማለት ነው። ሌላኛው ሊፒዶች ምንድን ናቸው? ኢስተር ኦፍ ፋቲ አሲድ ናቸው። ኤንድ አልኮል ኦር አልኮል ስንል ግላይሴሮል ኦር ቼን ኦፍ አልኮልስን በውስጡ የያዙ ናቸው ማለት ነው። ግላይሴሮል ደግሞ ፕሮዲስ ሞኖ ሊሆን ይችላል፣ ይሄ ዳይ ሊሆን ይችላል። ኦር ደግሞ ትራይ ግላይሴራይድን ምን ሊያደርጉ ይችላሉ ማለት ነው? ፕሮዲስ ሊያደርጉ ይችላሉ። ዳየተሪ ፋትስ የምንላቸው ማለት ነው። ከምግብ የምናገኛቸው የፋት አይነቶች ማለት ነው። ትራይ ግላይሴራይድ ሊፒድ የምንላቸው ፋትና ኦይልን ይዛሉ። ፋት የምንለው ሶሊድ ነው አት ሩም ቴምፕሬቸር። ኦይል የምንለው ደግሞ ሊኪድ የሆነ አት ሩም ቴምፕሬቸር የሆነ ነው። ይሄ ዳየተሪ ፋቶች ናቸው ማለት ነው። ከምንመገባቸው ምግቦች የምናገኛቸው ማለት ነው። ፋቲ አሲድስ ደግሞ አር ሜድ ኦፍ ቼን ኦፍ ካርበን ኤንድ ሃይድሮጂን ዊዝ ዲፈረንት አተምስ ማለት ነው። ይህ ፋቲ አሲድ የምንለው እንግዲህ ኦርጋኒክ ሞሌኪል ማለት በውስጡ ካርበንና ሃይድሮጂን የያዘ ሊሆን ይችላል። ሳምታይምስ ኦክሲጅን ብያችሁ ነበር በመጀመሪያው ፓርት። ስለዚህ ይህ ፋቲ አሲድ የምንለው ሊፒድን ፎርም የሚያደርገው ማለት ነው የካርበንና የሃይድሮጂን ቼኖች ናቸው ማለት ነው ፎርም የሚያደርጉት። ሶ ፕራይማሪ ፋንክሽን ኦፍ ሊፒድ ምን ማድረግ ነው ማለት ነው? ስቶር ኢነርጂ ማለት ኢነርጂን ስቶር ማድረግ ነው ማለት ነው። ሰውነታችን ላይ ኢነርጂን ስቶር ማድረግ ነው። እነዚህ ፕራይማሪ ፋንክሽናቸው ማለት ነው። ትራይግላይሴራይድስ አር ስቶር ኢን ፋት ሴልስ ማለት ነው። ፋት ሴሎች ላይ ወር ደግሞ አዲፖሳይት ወር ሊፖሳይት ላይ ስቶር ይደረጋል ነው የትራይግላይሴራይድ የምንለው እንኳን ማለት ነው። ስቶርድ ፋትስ ኤንድ ሊፒድስ ኢነርጂ ስቶር ኢን አኒማል ቦዲ ላይ ስቶር የሚደረገው አዲፖስ ቲሹ የምንለው ሰውነታችን ላይ ከቆዳችን በታች ምናምን ስቶር ሊደረግ ይችላል ማለት ነው። ሁለት አይነት አለ ሊፒድን ስቶር የሚደረግበት ማለት ነው። ዋይት እና ብሮን ፋት ሴል ላይ ስቶር ሊደረግ ይችላል ማለት ነው። ዋይት ሴል የምንለው ምን ሲሆን ነው? ምን አይነት ቦታ ምን አይነት እንትኖች አሉት ካራክተሮች አሉት ሲል ስቶር ዋን ላርጅ ሊፒድ ድሮፕ ማለት ነው። አንድ ገዘፍ አድርጎ ነው ስቶር የሚያደርገው ዋይት ፋት ሴል የምንለው ማለት ነው። ብሮን ፋት ሴል ደግሞ የምንለው ስሞለር እና መልቲፕል ድሮፕሌት ኦፍ ሊፒድ አድርጎ ነው ስቶር የሚያደርገው ማለት ነው። ስፕሬዲንግ ኢን ዘ ሆል ቦዲ ኦፍ ሴል ላይ ስፕሬድ ሆኖ ነው ያለው። ታይፕ ኦፍ ሊፒድን ስናይ የሰው ልጅ ላይ ሂውማን ላይ የሚገኙ ትራይግላይሴሮል፣ ኮሌስትሮል፣ ፖላር ሊፒድ የምንላቸው አሉ። እነዚህ ውስጥ ደግሞ እነ ፎስፎሊፒድ እነ ግላይኮሊፒድ እነ ሶፊንጎል ሊፒድስ የምንላቸው አሉ ማለት ነው። እንዲሁም ደግሞ እጽዋቶች ላይ ምን ሆኖ ያገኛል? ዋክስ በዋክስ ፎርም ሊፒድ ይገኛል ማለት ነው። ይህ ደግሞ የሚሰጣቸው ጥቅም ምንድን ነው? ወተርን ሉስ እንዳያደርጉ ከውሃ ከላያቸው ላይ እንዳይተን ፕሮቴክት በማድረግ እንደ ኢንሱሌተር ያገለግላል ማለት ነው። የሃኒኮም ማር ላይ እንኳን ምን ሆኖ ይገኛል? እንደ ቢስ ዋክስ ሆኖ ሊገኝ ይችላል ማለት ነው። እንግዲህ የተለያዩ አይነት የሊፒድ አይነቶች ማለት ነው ከነ ስትራክቸራቸው እዚህ ምስል ላይ መመልከት ትችላላችሁ። ፋት አለ፣ ባዮሎጂካል ዋክስ የምንለው አለ፣ ስቴሮይድ የምንለው አለ፣ ግላይሴሮ ፎስፎሊፒድ የምንለው አለ፣ ሶፊንጎ ሊፒድ የምንለው አለ፣ ሶፊንጎ ግላይኮ ሊፒድ የምንለው አለ ማለት ነው። እነዚህ ሁሉ የሊፒድ አይነቶች ናቸው ማለት ነው። ሶ ቤዚክ ስትራክቸር ኦፍ ሊፒድ ኢንክሉድ ምንን ይዛል ማለት ነው? ፋቲ አሲድ ቴል ይዛል እንላለን። ቢልዲንግ ብሎክ ኦፍ ፋቲ አሲድ ከተባለ እንግዲህ ሃይስኩል ላይም እንደተማርነው ምን ይሆናል ማለት ነው? ፋቲ አሲድ የምንለው ማለት ነው ቤዚክ ስትራክቸሩ ይሄ ፋቲ አሲድ መኖሩ ነው ሊፒድን እንዲሰራ የሚያደርገው ማለት ነው። እያንዳንዱ ቴል ደግሞ ምን አለው? ቼን ኦፍ ካርበን አተም ቦንድድ ቱ ሃይድሮጂን ኤንድ አዘር ካርበን አተም ማለት ነው። የካርበን አተም ቼን ኖሮ ወይ ከሃይድሮጂን ጋር ቦንድ ያደረገ ወይ ደግሞ ከሌላ ካርበን አተም ጋር ቦንድ ያደረገ ሊሆን ይችላል። ይሄ ቦንድ ደግሞ ምን ሊሆን ይችላል? ሲንግል ኦር ደግሞ ደብል ቦንድ ሊሆን ይችላል። ቤዝድ ኦን ቦንድ ቢትዊን ካርበን ኤንድ ሞር ሃይድሮጂን በካርበኖች መካከል ባለ ቦንድ አሁን አንዱ ካርበን ከሌላው ካርበን በሲንግል ወር በደብል ሊሆን ይችላል እና ደግሞ ባላቸው በሃይድሮጂን መጠን እኚህ ሊፒዶች በስንት እንከፍላለን? በሁለት እንከፍላለን ማለት ነው። ሳቹሬትድ ፋት እና አንሳቹሬትድ ፋት ብለን እንከፍላለን። ሳቹሬትድ የምንለው ምን ሲሆን ሃቭ ቴል ቼን ኦፍ ኦንሊ ሲንግል ቦንድ ቢትዊን ዘ ካርበን አተም ማለት ነው። በካርበን አተም መካከል ያለው አንድ ብቻ ሲንግል ቦንድ ሲኖር ማለት ነው እና ደግሞ ምንም ኖ ሞር ሃይድሮጂን ካን ቦንድ ቱ ዘ ቴል ማለት ነው። ሁሉም ካርበን አተም ኦኮፓይ ስለተደረገ ምን ይሆናል? ብዙ ሃይድሮጂን አተም በውስጡ ያልያዘ ማለት ነው። ሳቹሬትድ ማለት ብዙ ሃይድሮጂን አተም አይፈልግም። ምክንያቱም ሁሉም ሳቹሬትድ ሆኗል ኦልሬዲ። ካርበን አተሙ መያዝ ያለበትን ልክ ሙሉ ቦንድ ፎርም ስላደረገ ሃይድሮጂን መጠኑ አነስተኛ ነው የሚሆነው ኦልሬዲ ሳቹሬት ስለሆነ ማለት ነው። አንሳቹሬትድ ፋት የምንለው ደግሞ
አትሊስት አንድ ደብል ቦንድ አለው። አትሊስት ማለት ነው አንድ ደብል ቦንድ በካርበን አተሞች መካከል አለ። ሌላ ደግሞ ስፔስ ስላለው ምን ያደርጋል? ሌሎች ብዙ ሃይድሮጅኖችን መቀበል የሚችል አይነት ሆኖ የተቀመጠ ነው ማለት ነው። ፖሊአንሳቹሬትድ ስንል ደግሞ ከአንድ በላይ ደብል ቦንድ በውስጡ የያዘ የፋት አይነት ነው ማለት ነው። ሶ ፕሮፐርቲስ ኦፍ ሊፒድን በምናይበት ጊዜ ሊፒዶች ዲፊኒሽኑ ላይ ቅድም እንዳየን ኢንሶሉብል ኢን ወተር ማለት የትኛውም ውሃ አያሟሟቸው ማለት ነው። ፎር ኤግዛምፕል የሆነ ቅባት የበዛበት ምግብ የምንላቸው አሉ። አሁን ስጋ ተመግበን እጃችንን ስንታጠብ ቶሎ አይለቅም። ምክንያቱም በውሃ ስንታጠብ በውሃ ብቻ ስንታጠብ ማለት ነው። ምክንያቱም ውሃ እሱን ስለማያሟሟው ማለት ነው። ግዴታ ምን መጠቀም ይኖርብናል ማለት ነው። ያኔ ሳሙና ነገር ተጠቅመን ነው ማለት ነው የሚለቀው። ነን ፖላር የሆኑ ነገሮችን ሶልቨንቶችን ተጠቅመን ማለት ነው። ሌላኛው ሎንገር ቼን አላቸው። ሞር ሃይድሮፎቢክ ኤንድ ሌስ ሶሊብል እንዲሆኑ ያደረገው ይህ ነው። ከውሃ ጋር ሪያክሽን እንዳይፈጥሩ የሚያደርገው በውሃ ደግሞ ሶሊብል እንዳይሆኑ ያደረጋቸው ይሄ ነው። ደብል ቦንድ ኢንክሪዚስ ሶሊቢሊቲ ማለት ነው። ደብል ቦንድ ብዙ ደብል ቦንድ በውስጣቸው እየተጨመረ ከመጣ አንሳቹሬትድ ከሆኑ ምን ሊወጡ ይችላሉ ማለት ነው? ሶሊብል ይሆናሉ ማለት ነው በውሃ። ሜልቲንግ ፖይንታቸውን ስናይ ዲፔንድስ ኦን ቼን ሌንግዝ ኤንድ ሳቹሬሽን ማለት ሜልቲንግ ፖይንታቸው ዲፔንድ የሚሆነው በቼኑ ሌንግዝ ነው። ምን ያህል ካርበን አተም ከሌላው አተም ጋር ቼን አለው የሚለውን ኦር ደግሞ ሳቹሬሽኑ ላይ ዲፔንድ የሚሆነው። ደብል ቦንድስ ሊድ ቼን ዲስኦርደር እና ሎ ሜልቲንግ ቴምፕሬቸር ይኖረዋል። ደብል ቦንድ ከሆነ ሶሉቢሊቲም ይጨምራል ብለናል። ሜልቲንግ ፖይንቱ ትንሽ ይሆናል። በትንሽዬ እንትን ቴምፕሬቸር ሜልት ሊያደርግ ይችላል ማለት ነው። አንሳቹሬትድ ፋቲ አሲድስ አር ሶሊድ አት ሩም ቴምፕሬቸር። አት ሩም ቴምፕሬቸር እኚህ አንሳቹሬትድ ፋቲ አሲድ የምንላቸው ሶሊድ ናቸው ማለት ነው። ኢምፖርታንስ ኦፍ ሊፒድን በምናይበት ጊዜ አዘ ሜን ኮምፖነንት ኦፍ ሴል ሜምብሬን ሆነው ያገለግላሉ። የሴል ሜምብሬን ሜን ኮምፖነንት ልክ እንደ ፎስፎሊፒድ ሆነው ያገለግላሉ። ኢንሱሌሽን ኦፍ ሂት ኤንድ ወተር። አሁን ለምሳሌ እጽዋቶች ላይ ቅድም ዋክስ የምንለው አለ ብለናል። ወተርን ሉስ እንዳያደርጉ በሂት ሉስ እንዳያደርጉ ፕሪቨንት ያደርጋል ብለናል። ኢነርጂን ስቶር በማድረግ የፕራይማሪ ፋንክሽናቸው ነው ብለናል። ስትራክቸራል ኮምፖነንት ፕሮቴክሽን ኤንድ ሴሉላር ኮሚኒኬሽን ሆነው ያገለግላሉ። ሮል ኢን ስትራክቸር ኤንድ ፋንክሽኒንግ ኢን ቫይታሚንስ ኢን ሆርሞኖች ላይ ያገለግላሉ። ሳም ሳቹሬትድ ፋቲ አሲድስ ኤንድ አንቲ ማይክሮቢያል ኤንድ አንቲ ፈንጋል ኤጀንትም ሆነው ያገለግላሉ ማለት ናቸው። እነዚህ የሊፒድ ፈንክሽን ናቸው ማለት ነው። እንግዲህ የሊፒድ ፓርት ይህችን ትመስላለች። በጣም አጠር ያለች ነች ብያቸዋለሁ። ስለተከታተላችሁ እጅግ አድርገን እናመሰግናለን። በቀጣይ ፓርት እንገናኛለን። እንግዲህ እስከዛ ድረስ ሀሳብ አስተያየት ካላችሁ በኮሜንት ሴክሽን ማስቀመጥ ትችላላችሁ። እንዲሁም ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቦቻችን እንድትሆኑ እንጠይቃለን። መልካም ጊዜ ይሁንላችሁ።